በመጀመሪያ ዛሬ የአዲሲቷን ኢየሩሳሌም ቀን እንድናከብር ስለፈቀዱልን እግዚአብሔር አብና እግዚአብሔር እናት ምስጋናና ክብር አቀርባለሁ። ሰማያዊ እናትና ሰማያዊ ልጆች በሚል ርዕስ የእግዚአብሔርን ቃል ጥቂት ጊዜ ወስደን እናጥና። እግዚአብሔር ስለ መንግሥተ ሰማያት አስተዳደር ለሰው ልጆች ሁሉ ማስተማርና መመሪያ መስጠት ይፈልጋል። ለዛም ነው በሰማይ ላለው ነገር ምሳሌና ጥላ እንዲሆኑ ሥርዓቶችን በምድር ላይ መሠረተ። በዚህ ምድር ላይ ስለ እናት፣ አባት ከና ኩ ልጆች የሚሉትን ቃላት ስናስብ የቤተሰብ አባላትን ለማመልከት ጥቅም ላይ አይውሉም። ለዚህም ነው ከዛሬ 2000 ዓመታት በፊት እግዚአብሔር ወደዚህ ምድር በኢየሱስ ስም መጥቶ ስለ እግዚአብሔር አብ እውነቱን አስተማረን። በተጨማሪም እግዚአብሔር እናት እንዳለንና እኛ የእግዚአብሔር ወንዶችና ሴቶች ልጆች መሆናችንን ያሳውቀናል። በዚህ ምድር ተኝተን የምንበላ ሰዎች ብቻ ሳንሆን ከሰማይ መላእክት መሆናችንን እግዚአብሔር አንክቶልናል። የዓለም ሰዎች ስለ እግዚአብሔር እናት እውነቱን አልተረዱም ወይም እግዚአብሔር በመጽሐፍ ቅዱስ ውስጥ የገለጠውን ትክክለኛ እውነት አይረዱም። በውጤቱም ሁለቱንም እግዚአብሔርን አብና እግዚአብሔር እናት በትክክል መረዳት ተስኗቸዋል። በዚህ ቀን የሰማይ ልጆች እግዚአብሔርን እናት ከሌለን የእግዚአብሔር ልጆች ተብለን እንጠራ ነበር በማለት ራሳችንን በመጠየቅ እንደገና ማሰላሰል አለባቸው። ሁላችሁም የዚህን ምድር ሥርዓቶች እንመርምር። አካላዊ እናቶች ባይኖሩ ኖሮ ዛሬ እዚህ መኖር ትችሉ ነበር? የቤተሰቦ አባል መሆን ይችላሉ? አባትን አባት ልትሉ የምትችልበት ቦታ ላይ ትሆናላችሁ። ወንድሞችን ወንድሞች እና እህቶችን እህቶች ልትሏቸው ትችላላችሁ። ይህን ማድረግ ከመቻላችሁ በስተጀርባ ያለው ምንድን ነው? እነዚህ ሁሉ ሊሆኑ የሚችሉና በእናት ምክንያት ሊሟሉ ይችላሉ። ይህ ደግሞ በመንፈሳዊ መርሆች እውነት ነው። በመንፈሳዊው ዓለም ውስጥ እንኳን የሰማያዊ እናት ከሌለን በእርግጥ ሕይወትን ልንቀበል እንችላለን? ሰማያዊ እናት ከሌለን እግዚአብሔርን አባት ብለን መጥራት እንችላለን? ወንድሞቻችንን ወንድሞች እና እህቶቻችንን እህቶች ብለን የምንጠራበት ሁኔታ ላይ ልንሆን እንችላለን? ከዚህ ሁሉ ጀርባ ዋነኛው ማን ነው? እናት ነች። በ21ኛው መቶ ክፍለ ዘመን በርካታ ሳይንቲስቶች ሕይወት በሚለው ጥያቄ ላይ ምርምር ማድረግ ጀመሩ። ሕይወት ወደ ልጆች የሚተላለፈው በምን ዘዴዎችና በምን መንገድ ነው ሲሉ ጠየቁ። የእናትየው ሚቶኮንድሪያ ለልጆቿ እንደሚተላለፍ ደረሱ። የአባት ሚቶኮንድሪያል ጂኖች ወደ ልጆቹ አይተላለፉም። ባዮቴክኖሎጂስቶች የእናትየው ሚቶኮንድሪያል ጄኔቲካዊ ሕይወት ለልጆቿ ሲተላለፉ ሕይወት ሙሉ ለሙሉ ተሰጥቷቸዋል። በዚህ ዓለም ውስጥ እንደ ግለሰብ ሊሰሩ የሚችሉ ሕይወት ያላቸው ፍጡራን ሆነው እንዲኖሩ ያስችላቸዋል። ታዲያ እነዚህን ሁሉ መርሆችና አሰራሮች በዚህ መልኩ እንዲሰሩ የፈጠረው ማን ነው? በራእይ ምዕራፍ 4 ቁጥር 11 ላይ እግዚአብሔር ሁሉን እንደ ፈቃዱ ፈጠረ ተብሎ የተጻፈ አይደለም? የሰማያዊ ልጆች የሚኖሩት የሰማያዊ እናት በምትገኝበት ጊዜ ብቻ ነው።
እግዚአብሔር እኮ አባት ከእናት እናት ብለው እንዲጠሩትና እርስ በርሳቸው እንደ ወንድምና እህት እንዲቆጠሩ ሥልጣን የተሰጣቸው የሰማያዊ ልጆች ብቻ መሆናቸው እውነት አይደለም? ስለዚህ ዛሬ እናንተና እኔ የሰማይ ልጆች እነማን እንደሆኑ ማለትም የእግዚአብሔር ልጆች እነማን እንደሆኑ በጥልቀት ማሰብ አለብን። በልጆችና በወላጆቻቸው መካከል ባለው ግንኙነት ውስጥ ወላጆች ለልጆቻቸው የሚያስተላልፏቸው ነገሮች አሉ። ወላጆች ሥጋቸውንና ደማቸውን ለልጆቻቸው ማስረከባቸው አይቀሬ ነው። በመንፈሳዊም ተመሳሳይ ነው። የእግዚአብሔርን ሥጋና ደም የሚወርሱ የእግዚአብሔር ልጆች ናቸው። እግዚአብሔር ይህንን መርህ በአዲሱ ኪዳን ፋሲካ እውነት ውስጥ አካቶታል። እግዚአብሔር የፋሲካን እንጀራ ሥጋና የፋሲካ ወይን እንደ ክቡር ደሙ ጠርቶ የለምን? በሕይወት እውነት በፋሲካ አምኖ ክርስቶስ አንሳንግሆንግ እና ሰማያዊ እናት አዲሲቷን የኢየሩሳሌምን የተቀበለ የአዲስ ኪዳንን የፋሲካን እውነት ያወጀልን የመንግሥተ ሰማያት ልጆች የመሆን መብት እንደሚሰጠው ተጽፏል አይደል? ይህንንም በሮሜ መጽሐፍ ማረጋገጥ እንችላለን። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክርልናል። ዛሬ ወደ ሮሜ ምዕራፍ 8 በመዞር ይህን እናረጋግጥ። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 16 መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክርልናል። መንፈስ ከመንፈሳችን ጋር ምን መሰከረ? የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ሆኖ ይመሰክርልናል። እንግዲህ መንፈስ ቅዱስ የእግዚአብሔር ልጆች መሆናችንን እንዴት ያውቃል? የእግዚአብሔር ሥጋና ደም በእኛ ውስጥ ስላለ የእግዚአብሔር ልጆች መሆናችንን መንፈስ ራሱ ከመንፈሳችን ጋር አይመሰክርምን? በሌላ አነጋገር በአዲስ ኪዳን ፋሲካ እንጀራ እና ወይን እና በእግዚአብሔር አብና በእግዚአብሔር እናት ላይ ባለን እምነት መንፈስ የእግዚአብሔር ልጆች መሆናችንን ይመሰክራል። ቁጥር 17 እንመልከት። ልጆች ከሆን ወራሾች ደግሞ ነን፣ የክብሩ ተካፋዮች እንሆን ዘንድ በእርግጥ የመከራው ተካፋዮች ብንሆን የእግዚአብሔር ወራሾች ከክርስቶስ ጋር አብረን ወራሾች ነን። በምን እንካፈል? የክብሩ ተካፋዮች እንሆን ዘንድ በእርግጥ የመከራው ተካፋዮች ብንሆን። መጽሐፍ ቅዱስ በመከራ ውስጥ ማለፍ እንዳለብን ይናገራል። ነገር ግን እነዚህ መከራዎች ምንም አይደሉም። ቁጥር 18 የአሁኑ ዘመን ስቃያችን፣ አሁን ያለንበት መከራ እንዴት ነው? ወደፊት ሊገለጥ ካለው ለእኛ ከተጠበቀልን ክብር ጋር ሲነጻጸር ምንም እንዳይደለ እጥራለሁ። እነሱ ከንጽጽር በላይ ብቻ አይደሉም፣ ለማነጻጸርም እንኳ ዋጋ የላቸውም። ሆኖም የሰማይ አባትና እናት የሄዱበትን መንገድ እናስብ። ዛሬ ለእኛ የተስተካከለ መንገድ ሊጠርጉልን በአስቸጋሪው የመስቀል መንገድ እንደተጓዙ እኛም ከኛ በኋላ ወደ ጽዮን ለሚገቡ ወንድሞችና እህቶች ስንል ትንሽ የከበደ መስቀልን ተሸክመን መንገድ የምንከፍት ሰዎች መሆን አይገባንም። 십자가를 지고 그 길을 열 수 있는 우리 모두가 되어야 되지 않겠습니까? በእነዚህ ሁሉ ትዕይንቶች መንፈስ ቅዱስ እውነተኛ የእግዚአብሔር ልጆች እነማን እንደሆኑ ያውቃል። እናም መንፈስ ቅዱስ የእግዚአብሔር ልጆች መሆናችንን የሚቀበለው በእነዚህ ትዕይንቶች ነው። በዚህ ዓለም ውስጥ 8 ቢሊዮን ሰዎች ይኖራሉ። ሁሉም የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች አንዳንድ ባህሪያት አሏቸው። የእግዚአብሔር ሥጋና ክቡር ደሙ በውስጣቸው ሊኖራቸው ይገባል። በተጨማሪም ሥጋውና ደሙ ስለመኖሩ ብቻ አይደለም፣ በእግዚአብሔር በራሱ የገባው ቃል ኪዳን አለ። ይህ መርህ ነው እነዚህ ልጆቹ የያዟቸው ባህሪያት ዛሬ እዚህ የሰማይ አባትን አባት፣ የሰማይ እናት ከእናት፣ ወንድሞችን ወንድሞች እና እህቶችን እህቶች እንድንል ያስችሉናል።
እናት ከሌለን የእግዚአብሔር ልጆች ልንሆን አንችልም። ለምንድነው? እናት ከሌለ ምን ይጎድላል? ሕይወት የለም። ሕይወት ማግኘት ስለማንችል እግዚአብሔርን ከአባት ወንድሞችን ከወንድሞች ከእና እህቶችን ከእህቶች ልንለው የምንችለው እንዴት ነው? ስለዚህ የእናት ወደዚህ ምድር መምጣት ለሰው ልጆች ሁሉ እጅግ ጠቃሚ ክስተት ነው። ሕይወት የሚኖረው እናት ስትኖር ብቻ ነው። ፍቅር የሚበዛው እናት ባለችበት ብቻ ነውና ሰላም የሚኖረው እናት ስትኖር ብቻ መሆኑ የማይካድ ነው። መጽሐፍ ቅዱስና ነቢያት በዚህ መንገድ ይመሰክራሉ አይደል? አዎ ይመሰክራሉ። እናት ወደዚህ ምድር ስትመጣ ብቻ ትንሹ ኃያል ሕዝብ ይሆናል። እናት ስትመጣ ብቻ ትንሹ ሺህ ይሆናል። ጅማሬው ትሑት ሊሆን ይችላል፣ ግን እናት ስትኖር ምን ይሆናል? በጣም የበለጸገ ይሆናል። ስለ ድነትና ስለ ወንጌል ሥራ አስቡ። በመጽሐፍ ቅዱስ ውስጥ ወንጌላችን በሰማርያና እስከ ምድር ዳር ድረስ ይሰበካል የሚል ትንቢት አለ። ነገር ግን እናት ካልመጣችና ከእኛ ጋር ባትሆን ይህ ወንጌል በሰማርያና እስከ ምድር ዳር ድረስ ሊሰበክ አይችልም። ኢየሱስ ከ2,000 ዓመታት በፊት የተናገረው ትንቢት አይደለም። በጫጩቶች የተመሰሉትን የሰማይ ልጆችን የሚሰበስብ ማን ነው? ዶሮ ጫጩቶቿን በክንፎቿ ስር እንደምትሰበስብ በተናገረው የትንቢት ቃሉ መሠረት የሰማይ እናት እውነት በመጨረሻ በሰማርያ እና እስከ ምድር ዳር ድረስ የወንጌል ብርሃን ሲያበራ ወንጌል በመላው እስያ፣ አፍሪካ፣ ኦሽኒያ፣ አውሮፓ፣ ሰሜን አሜሪካ፣ ደቡብ አሜሪካ እና ኮሪያ ሳይቀር እየተሰበከ ነው። የሰማይ እናት መጣች የሚለው መልካም ዜና በወንጌል ውስጥ በጣም ማዕከላዊና አስፈላጊ ትምህርት ነው። እናት ስላለች ሕይወት አለክ። እናት ስላለች ፍቅር አለክ። እናት ስላለች ደስታ አለክ። ሁላችንም የትውልድ ሀገራችን የምናፍቀው ለዚህ አይደለም። ሁላችንም የትውልድ ከተማችንን የምንወደው ለዚህ አይደለም። በእርግጥ አባታችን በትውልድ ሀገራችን አለ። አባት ፍቅር ነው፣ እናት ደግሞ ፍቅር ነች። ደሙን አፍሶ በመስቀል ላይ እስከ ሞት ድረስ በደላችንን በዝምታና በጽናት የተሸከመው የሰማይ አባታችን የማይታየው ፍቅርና መሥዋዕትነት በፍጹም ትንሽ ነው ልንለው የማንችለው ነገር ነው። ነገር ግን አባት ወደዚህ ምድር ለሁለተኛ ጊዜ ሲመጣ ይሄንን ቃል ትቷል። ኤልሳ ኤልያስን ተከተለ፣ ኢያሱም ሙሴን ተከተለ፣ ጴጥሮስ ኢየሱስን ተከተለ እና አብ የተከተለው ማንን ነው ያለው? እናትን እከተላለሁ። የትኛውን የእምነት መንገድ መሄድ እንዳለባቸው ለማያውቁ ልጆች አባት እናትን የመከተል ምሳሌ ትቶላቸዋል። እኔ ለእናንተ እንዳደረጉላችሁ እናንተም ታደርጉ ዘንድ ምሳሌ ሰጥቻችኋለሁ። ይህን መልእክት እንኳን በእጁ ጽሕፈት ትቶ አልነበረምን? አባት ወደ ሰማይ ከማረጉ በፊት ጠራኝና እናትን መስማትህን እርግጠኛ ሁን። የእናትን ቃል የምታዘዝ ከሆነ ተኝተህም ቢሆን የሩዝ ኬክ ይኖርሃል። እናት ሁል ጊዜ ለምታስተምረው አንድነትና ስምምነት በጽዮን ያሉ ሁሉም አባላት ምን አይነት ልብ ሊኖራቸው ይገባል? እርስ በርሳችን የመዋደድ ልብ ሊኖረን አይገባም? የእናትን ትምህርት በልባችን ውስጥ ስንቀርጽና እያንዳንዱን ወንድሞቻችንና እህቶቻችንን በአባት ልብና በእናት ልብ ስንንከባከብ አባትና እናት በእውነት ይደሰታሉ። አሁን በእውነት የንስሐ ሕይወት እየኖሩ ነው። እኛ ሁልጊዜ የማንስማማባቸው አባላት እንኳን ሳይቀር አንድ ለመሆን ሁሉም ጥረት ስናደርግ እየተመለከቱን ነው። ሁላችሁም ልጆች በቤት ውስጥ እንደ ራሳቸው ስሜቶች ይሰራሉ። የሚወዱትን ብቻ ለመብላት ይሞክራሉና የሚወዷቸውን ተግባራት ብቻ ያደርጋሉ። ይሁን እንጂ እናቶች የሚወዱትን ሁሉ ትተው ልጆቻቸው የሚወዱትን ይደግፋሉ።
እኛ የጽዮን ልጆች አንድ ልብ ሊኖረን ይገባል። እናት ወደዚች ምድር የመጣችው የእኛን የልጆቿን ኃጢአት ይቅር ለማለት ባይሆን ኖሮ እናት በዚህ ጊዜ በሰማይ ደስታን ታጣጥማለች። ነገር ግን ወደዚህ ምድር መጥታ የሥጋን ድንኳን ለብሳ ልጆቿን ተንከባክባ ትደግፋለች። የእግዚአብሔርን ቃል ካለመረዳት የተነሳ ከእምነት እንዳንወድቅ ወይም በመንፈሳዊ ማደግ እንዳንችል በመጨነቅ ለቁጥር በሚያታክቱ ሰዓታት ለልጆቿ በመጸለይ ታሳልፋለች። እናም ጉልበቷ እስኪዝል ድረስ ከአባትና ከእናት ምን ያህል ፍቅር እንደሚያገኙ የተገነዘቡ እነዚህን ሁሉ ነገሮች በማሰብ ከሁሉም የጽዮን ልጆች ጋር አንድ ነገር ማካፈል የሚችሉ መሆን አለባቸው። እግዚአብሔር ይህንን ዕድል ከሰማይና ከኃጢአተኛ ተፈጥሮአችን እንድናስወግድ ዕድል ሰጥቶን እርስ በእርሳችን እንድንነጻና እንደ ውብ ጠጠሮች እንድንጸዳና በመጨረሻም እንደ ውብና የሚያብረቀርቅ የሰማይ ልጆች ሆነን በእርሱ ዓይን እንድንወለድ ዘንድ ነው። ይህ ከእኛ የሚፈለግ አይደለምን? እግዚአብሔር ፍቅር እንደሆነ ሁሉ በሰማያት የሠራነውን ኃጢአትና በደል ሁሉ ጥለን እንደ እግዚአብሔር ልጆች አባትና እናት መስለው እንደገና እንድንወለድ እግዚአብሔር በፍቅር ዳግመኛ እንድንወለድ ይፈልጋል። ዛሬ የአዲሲቷ ኢየሩሳሌም ቀን ሲከበር የጽዮን ልጆች ትንሽ ጊዜ ወስደን አካባቢያችንን ልናሰላስልባቸው ይገባል። ወንድሞቻችንንና እህቶቻችንን ለመጠበቅና ለመንከባከብና ወደ መንግሥተ ሰማያት ለመምራት በቅንነት ሁሉም ጥረት እንዳደረግን የምናሰላስልበት ጊዜ ነው። ከዚህም በተጨማሪ በበጎች በረት ውስጥ ገና ያልተገኙ ወንድሞችና እህቶቻችንን ለማግኘት ምን ያህል ጥረት እያደረግን እንዳለ ለማሰብ ጊዜ ወስደን ማሰብ አለብን። ሰማያዊ እናት አለን። እናት ባለችበት ቦታ ፍቅር መኖር አለበት። እናት ባለችበት ቦታ መሰጠትና መስዋዕት መሆን አለበት። የማገልገል ተግባርም መኖር አለበት። እናት ባለችበት ቦታ በእሱ በኩል የሚያብብ ደስታ መኖር አለበት። የእግዚአብሔር ቤተ ክርስቲያን ጽዮን እንደዚህ ያለ ቦታ አይደለችም? ሁሉም የጠፉ ወንድሞቻችን እና እህቶቻችን ወደ እግዚአብሔር ቤተ ክርስቲያን በፍጥነት እንዲመለሱ ኢሳይያስ ምዕራፍ 62 ባለው ትንቢት መሠረት ምን ማድረግ አለብን? የጠባቂነት ሚናን በብቃት መወጣትና የኢየሩሳሌምን ክብር ለዓለም ሁሉ ማወጅ አለብን። ቀንና ሌሊት ምን ማድረግ አለብን? ሰዎች እንዲያውቁ ዝም ማለት የለብንም። ኢሳይያስ ምዕራፍ 60 ቁጥር 1 እንመልከት። ምዕራፍ 60 ቁጥር 1 ብርሃንሽ መጥቷልና ተነሺ አብሪ፣ የእግዚአብሔርም ክብር ወጥቶልሻል። እነሆ ጨለማ ምድርን፣ ድቅድቅ ጨለማም ሕዝቦችን ይሸፍናል። ነገር ግን እግዚአብሔር ወጥቶልሻል፣ ክብሩንም ይገልጥልሻል። ሕዝቦች ወደ ብርሃንሽ፣ ነገሥታትም ወደ ንጋትሽ ጸዳል ይመጣሉ። በቁጥር 3 ላይ ያለው ብርሃንሽ የኢየሩሳሌምን ብርሃን ያመለክታል። ቁጥር 4 እንመልከት። ቀና በሽ፣ ዙሪያሽን ተመልከሽ፣ ሁሉም ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ምን ያደርጋሉ? ወደ አንቺ ይመጣሉ። ሁሉም በአንድነት ተሰብስበው ወደ ኢየሩሳሌም ሰማያዊት እናት ይመጣሉ። ወንዶች ልጆችሽ ከሩቅ አገር፣ ሴቶች ልጆችሽም በእቅፍ። ይህ ሥራ እንዲሠራ በመጀመሪያ መደረግ ያለበት አንድ ነገር አለ። የኢየሩሳሌምን ክብር ብርሃን ምን ማድረግ አለብን? ብርሃኑ ለዓለም ሕዝቦች ሁሉ ሲበራ ምን እንደሚሆን እኔ ቁጥር 8 እንመልከት። ርግቦች ወደ ጀቸው እንደሚበሩ
እንደ ደመና የሚጓዙ እነዚህ እነማን ናቸው? ወንዶች ልጆች ከሩቅ ይመጣሉ። ሴቶች ልጆች በእቅፍ ወደ አንቺ ይመጣሉ። እንደ ደመና እንደ ርግብ ወደ ጎጆአቸው ይበራሉ። ወደ ቁጥር 12 እንሂድ። ለአንቺ የማይገዛ ሕዝብና መንግሥት ይጠፋል፣ ፈጽሞም ይደመስሳል። በትንቢት እንደተነገረው የኢየሩሳሌም ክብር ብርሃን ቢበራም ወደ ኢየሩሳሌም ብርሃን ለመምጣት እምቢ ያሉትን ሁሉ እግዚአብሔር ያጠፋቸዋል። ቁጥር 14 እንመልከት። የአስጨናቂዎችሽ ወንዶች ልጆች እየሰገዱ ወደ አንቺ ይመጣሉ፣ የናቁሽም ሁሉ እግርሽ ላይ ይደፋሉ። የእግዚአብሔር ከተማ የእስራኤል ቅዱስ ገንዘብ የሆንሽው ጽዮን ብለው ይጠሩሻል። የሰማይ እናት ያሰቃዩ የሰደቡት እና የሚሸፍኑት ክፉዎች እንኳን በፊቷ ወድቀው ይመጣሉ። የአስጨናቂዎችሽ ወንዶች ልጆች እየሰገዱ ወደ አንቺ ይመጣሉ፣ የናቁሽም ሁሉ እግርሽ ላይ ይደፋሉ። የእግዚአብሔር ከተማ የእስራኤል ቅዱስ ገንዘብ የሆንሽው ጽዮን ብለው ይጠሩሻል። ወደ ቁጥር 20 እንሂድ። ፀሐይሽ ከእንግዲህ አትጠልቅም፣ ጨረቃሽም ብርሃን መስጠቷን አታቋርጥም። እግዚአብሔር የዘላለም ብርሃንሽ ይሆናል። ምን ይሆናል? የሐዘንሽም ቀን ያከትማል። ለሰማያዊት እናት ትንቢት የተነገረለት የሐዘን ጊዜ አሁን ወደ ፍጻሜው እየመጣ ነው። ቁጥር 21 ሕዝብሽም ሁሉ ጻድቃን ይሆናሉ፣ ምድሪቱንም ለዘላለም ይወርሳሉ። ለክብሬ መግለጫ የሆኑ ዘንድ የእጆቼ ሥራ እኔ የተከልማቸው ጥቋጦች ናቸው። ከአንቺ ታናሽ የሆነው ምን ይሆናል? ያደርጋሉ። ከሁሉም የመጨረሻው ታናሽ ኪያል መንግሥት ይሆናል። እኔ እግዚአብሔር ነኝ፣ ጊዜውም ሲደርስ ይህን በፍጥነት አደርጋለሁ። ይህ እንዲሆን የጽዮን ልጆች ሁሉ የሰማይ እናት የኢየሩሳሌምን ክብር እስከ ምድር ዳርቻ ለማወጅ ድምፃቸውን ከፍ አድርገው ማሰማት አለባቸው። በመላው ዓለም የተበተኑት የጽዮን ወገኖቻችን በሙሉ ወደዚህ በረው እንዲመጡ ያደረጋቸው እነዚህ ልጆች የሰሙት መልእክት የማን ይመስላችኋል? ልክ ትንቢቱ እንደሚለው የሰማያዊት እናት የኢየሩሳሌምን መልእክት ሰምተው አሁን ንስሐ ገብተው ወደ እርሷ እየተመለሱ ነው። ሁላችንም ይህ የመጽሐፍ ቅዱስ ትንቢት ስለሆነ በተነገረው መሠረት መተግበር አለብን። እግዚአብሔር አባታችን፣ እግዚአብሔር እናታችን እና ወንድሞቻችንና እህቶቻችን አሉን። መጽሐፍ ቅዱስና ነቢያት ሰማያዊ ቤተሰብ ማለትም የመንግሥተ ሰማያት ቤተሰብ ብለው የሚጠሩን ለዚህ አይደለም። በእርግጥም እኛ ሰማያዊ ቤተሰብ ነን። በዓለም ላይ ያሉ ሰዎች የነገሥታት ንጉሥና የጌቶች ጌታ እግዚአብሔር አባትና እናት መሆኑን ስለማያውቁ ሊያሳድዱን፣ ሊዘባበቱብን፣ ሊንቁን ይችላሉ። ነገር ግን ዘላለማዊው መንግሥተ ሰማያት እንደምትመጣ አያውቁምን? በዚያ ቀን እነርሱ ሁሉንም ነገር ያውቃሉ። ከትፍረት የተነሳ አንገታቸውን ቀና ማድረግ አይችሉም። በሀብታሙ እና በአልዓዛር ምሳሌ ላይ እንደተገለጸው ያደናቀፏቸውንና የስም ማጥፋት ያደረጓቸውን ሰዎች በሲኦልም ውስጥ ሆነው በእግዚአብሔር እቅፍ ውስጥ አርፈው ሲያዩ ምንኛ ይቀናሉ። ሀብታሙ ሰው እኮ አልዓዛር እንደዚህ የተባረከ ሰው ነው ብሎ ሳያስብ አልቀረም። አልዓዛር በዚህ ምድር ላይ እያለ ጥሩ መብላት ወይም ልብስ መልበስ አልቻለም። ሁኔታው ሁሉ አሳዛኝ ነበር። ነገር ግን በሰማያዊው ዓለም ፍጹም የተለየ ነበር። ባለጠጋው አልዓዛርን በክብር ዙፋን ተቀምጦ ሲያየው ምን ተሰምቶት ይሆን? ዛሬ በዚህ ዓለም አቀፍ መንደር ውስጥ 8 ቢሊዮን ሰዎች አሉ። ብዙ ሰዎች አሉ፣ ግን እኛ ማን እንደሆንን አያውቁም። አባትና እናትን የምናገለግል እኛ ምን ያህል ታላቅ እንደሆንን አይገነዘቡም። ነገር ግን ወደ ሰማይ በምንመለስበት ቀን በራእይ ምዕራፍ 22 መሠረት እግዚአብሔር ምን ያደርገናል? እርሱ በመንግሥተ ሰማያት ውስጥ የንጉሥ ካህናት ያደርገናል። ዘላለማዊና ዘላለማዊ ክብርን ይሰጠናል።
영원하고 영원한 이와 같은 영광을 허락하신다고 했습니다. በኢሳይያስ ምዕራፍ 62 ላይ ያለውን አንድ ተጨማሪ ቁጥር እንመልከት። ኢሳይያስ ምዕራፍ 62 ቁጥር 6 እንመልከት። ኢየሩሳሌም ሆይ ዘብ ጠባቂዎችን በቅጥሮችሽ ላይ አቁሜአለሁ፣ ቀንም ሆነ ሌሊት ፈጽሞ አይታክቱም። እናንተ ወደ እግዚአብሔር አቤት አቤት የምትሉ ፈጽሞ አትረፉ። ኢየሩሳሌምን እስኪያጸና እስኪያደርጋት ዕረፍት አትስጡት። ምን ያደርጋታል? የምድርም ምስጋና በዓለም እንድትከበር እንድነግስና እንድትመሰገን የማን ፈቃድ ናት? ይህ የእግዚአብሔር አብ ፍቃድ ነው። ይህ ደግሞ የሁሉም የሰማይ ቤተሰባችን ፍቃድ ነው። የሰማይ እናት ልጆቿን በጸጥታና በቁርጠኝነት በመምራት ያሳለፈችውን የብቸኝነት ጊዜያት መለስ ብለን ስንመለከት በእውነት ክብር የሚገባትና የበለጠ ምስጋናን የምታገኝ መሆኗን እናያለን። እኛ እንደ ልጆች እስከ መጨረሻው የእናትን መንገድ መከተል አለብን። ለሁሉም የጽዮን ልጆች በማካፈልና ፍቅርን በመስጠት እርስ በርሳችን እንተባበር። መንግሥተ ሰማያት ከገባን በኋላ እርስ በርስ መጠላላት ወይም መቅናት ለእኛ ኃጢአተኞች ፈጽሞ የማይፈቀድ መሆኑን እንገነዘባለን። በምድር ላይ የምናደርገው ነገር በመላእክት ፊት በሰማያዊ ስክሪን ላይ እንደተሰራጨ አስቡ። ሁልጊዜ ሰውን የምንጠላ ከሆነስ? በበታችነት ስሜት ሁሌም የምንቀና ቢሆንስ? ራሳችንን እንደዛ እያደረግን ብናይ ምን ያህል እናፍራለን? እግዚአብሔር ፍቅር ስለሆነ ሁሉም የሰማይ ቤተሰብ አባላት አባትና እናት የሚመስሉ ፍቅር እንደሚሆኑ ተስፋ አደርጋለሁ። አሁን ወደ ዓመቱ መጨረሻ እየተቃረብን ነው። ባለፈው ዓመት በእምነታችን ላይ ስናሰላስል ራሳችንን እነዚህን ጥያቄዎች እንጠይቅ። አባትና እናት የሚኮሩባቸው ልጆች ወደ መሆን እየተቀየርን ነው? ዳግመኛ ተወልደናል ወይ? በዙሪያችን ያሉ ሰዎች ሁሉ የእግዚአብሔር ቤተ ክርስቲያን አባላት በእውነት የተለያዩ ናቸው ከማለት አለባቸው። በጣም ጥሩ ባህሪያት አሏቸው። የሰማይ እናት የምትመራቸው ምን አይነት ሰው ናቸው? የማወቅ ጉጉት ሊኖራቸው ይችላልና ስለ ሰማያዊ እናት የበለጠ ለማወቅ ይፈልጉ ይሆናል። በዚህ መንገድ ዓለምን በመልካም ሥራዎቻችን ማንቀሳቀስ አይገባንም። በክፉ መንገድ እንዳንወድቅ ሁልጊዜም በጽድቅ መንገድ እንድንሄድና መንግሥተ ሰማያት እንድንደርስ የማይታየው የእግዚአብሔር ኃይል ሁልጊዜ ይረዳናል፣ ይመራናል። ለዚህም ነው በመላው አገሪቱ እና በዓለም ዙሪያ ስፍር ቁጥር የሌላቸው አብያተ ክርስቲያናት ቢኖሩም አባትና እናት የሚፈልጉትን እውነት እያንዳንዱን ሀገርና ማኅበረሰብ እየጠቀመን የተሻለ እያደረግን እና የጨለማውን ዓለም ወደ ብርሃን ዓለም እየቀየርን ያለን። በሰማርያና እስከ ምድር ዳር ድረስ ወንጌል ተሰበከ የሚለውን የከበረ ዜና በቅርቡ እንድንሰማ እጸልያለሁ። ከእኛ ጋር ያለችው የሰማይ እናት ክብርን፣ ውዳሴንና ምስጋናን ከዘላለም እስከ ዘላለም እንደምትቀበል ተስፋ በማድረግ የዛሬውን ስብከት ልቋጭ። በጣም አመሰግናለሁ።